ኢየሱስ እርሱ ስለሚሰጠው የዘላለም ሕይወት እየተናገረ ሳለ ለሕዝቡ ንስሐ ይገቡ ዘንድና በወንጌል ሊያምኑ እንደሚያስፈልጋቸው ነገራቸው። ኃጢአታቸው እንዳይፈርድባቸው መረዳት ያስፈልጋቸዋል። እንደ ኒቆዲሞስ ያሉት ሰዎች በመልካም ሕይወታቸውና በበጎ ሥራቸው ራሳቸውን ሊያድኑ እንደማይችሉ መረዳት ያስፈልጋቸዋል። ኢየሱስ እንዲህ አለ፣ ሙሴ በምድረ በዳ እባቡን እንደሰቀለ እርሱም ሊሰቀል ያስፈልጋል። ስለዚህ በእርሱ የሚያምን ሁሉ የዘላለም ሕይወት ያገኛል እንጂ አይሞትም። ኢየሱስን አለመቀበል ዘላለማዊ ሞትን መምረጥ ማለት ነው። ኢየሱስ ሲኦልን ትክክለኛ የስቃይና የሐዘን ስፍራ እንደሆነና ከእግዚአብሔር ጋር ለዘላለም መለየት ማለት እንደሆነ ገልጾታል። ኢየሱስም ሰዎች እርሱ መሲሁ መሆኑን ካላመኑ በኃጢአታችሁ ትሞታላችሁ በማለት አስጠንቅቋቸዋል። እግዚአብሔርም አንድ መንገድ አዘጋጅቶላቸዋል። ይህ ደግሞ በኢየሱስ በኩል ብቻ ነው። ኢየሱስ ስለ ኃጢአታቸው የመጨረሻውን ዋጋ ሊከፍል መጥቷል። ለእነርሱ የመሥዋዕት በግ ሊሆንላቸው መጥቷል። በፋሲካ ምሽት ኢየሱስ እርሱ ብቻ ምን እየተከናወነ እንዳለ ተረድቶ ነበር። እንደ ይሁዳ ከደቀ መዛሙርቱ አንዱ ቀኑ ከመድረሱ አስቀድሞ በእግዚአብሔር ዕቅድ በተዘጋጀው ሁነት ላይ ባለድርሻ ሆኖ ተቀመጠ። በመጽሐፍ ቅዱስ የመጀመሪያው መጽሐፍ በዘፍጥረት 3:15 መሲሁን በሚመለከት እግዚአብሔር የመጀመሪያውን ኪዳን ሰጥቷቸዋል። እግዚአብሔር እንዲህ ብሏል፣ መሲሁ የሰይጣንን ራስ ይቀጠቅጣል። ይሁን እንጂ ሰይጣንም የመሲሁን ተረከዝ ይቀጠቅጣል። ሰይጣንን ፈጽሞ ድል በመንሳት ሂደት ውስጥ ራሱ መሲሁ እንደሚሰቃይ እግዚአብሔር እውነቱን ተናግሯል። ለቀጣይ ሺዎች ዓመታት እግዚአብሔር ተጨማሪ የድነት ዕቅዱን ይገልጻል። አያሌ ጊዜ በብዙ መጻሕፍት በተመዘገቡ የተለያዩ ትንቢቶች መሲሁ ማን እንደሆነ እና ምን ሊያደርግም እንደሚመጣ እግዚአብሔር ገልጧል። ንጉሥ ዳዊት መሲሁ ተላልፎ እንደሚሰጥ፣ እንደሚዘበትበት፣ በመስቀል ሞት እንደሚሞት፣ ወታደሮች በልብሱ ዕጣ እንደሚጣጣሉ እና ሌላው ቀርቶ የመሲሁን ጥቂቱን የመጨረሻ ቃላት ጨምሮ በትንቢት ተናግሯል። ዳንኤል መሲሁ የሚሞትበትን ትክክለኛ ጊዜ በትንቢት ተናግሯል። ኢሳይያስ የመሲሁ መገረፍና እንደሚታረድ በግ መነዳቱን ጽፏል። ዘካርያስም ደግሞ የወጉትም ይመለከቱታል ሲል ጽፏል። ከነዚህም ትንቢቶች እያንዳንዳቸው እና ሌሎች ብዙዎች በክርስቶስ የሚፈጸሙ ነበሩ። የፋሲካን በዓል ካከበሩ በኋላ ኢየሱስና ደቀ መዛሙርቱ ኢየሩሳሌምን ትተው ኢየሱስ አዘውትሮ ይጸልይበት ወደ ነበረው ጌቴሴማኒ ወደሚባል የአትክልት ስፍራ ሄዱ። ይሁን እንጂ ይህ ጊዜ የተለየ ነበር። በማርቆስ 14:34 ኢየሱስ እንዲህ አለ፣ ነፍሴ እስከ ሞት ድረስ እጅግ አዘነች። ኢየሱስ ጥልቅ ሐዘን እያስተናገደ ነበር። ሊሞት ያለበት ጊዜው እየተቃረበ መሆኑን እርሱ አውቆ ነበር። አሁን ይህ ኢየሱስን አላስደነቀው። በእርግጥ በሶስት የተለያዩ ጊዜያት ኢየሱስ ለደቀ መዛሙርቱ ሊያልፍበት ስላለው እያንዳንዱ ነገር አለሳልሶ ነግሯቸዋል። ለምሳሌ በማርቆስ ወንጌል ምዕራፍ 10 ቁጥር 33 እስከ 34 ኢየሱስ እንዲህ ብሏል፣ የሰው ልጅ ለካህናት አለቆችና ለጸሐፍት አልፎ ይሰጣል። እነርሱም የሞት ፍርድ ይፈርዱበታል፣ አሳልፈው ለአሕዛብ ይሰጡታል፣ ያፌዙበታል፣ ይተፉበታል፣ ከዚያም ይገድሉታል። እርሱ ግን ከ3 ቀናት በኋላ ይነሳል።
ይሁን እንጂ ኢየሱስ ከስቃይ ከሕመምና ሞት ያለፈ ሊጋፈጥ እንዳለ ያውቅ ነበር። በዮሐንስ ወንጌል ምዕራፍ 3 ኢየሱስ አበክሮ ለኒቆዲሞስ ነግሮታል። ሙሴ እባብን በበረሃ እንደሰቀለ እርሱም በቅርቡ ሊሰቀል እንደሚገባ። ኢየሱስ ኃጢአታችንን ቅጣታችንን ሁሉ ሊወስድልንና ስለኛ በእግዚአብሔር ሊረገም ጊዜው የደረሰ ነበር። ሊቀበል ካለው ከአካላዊ ሕመሙና ሞቱ በላይ ኢየሱስ የፈራው ይህን ነበር። ኢየሱስ ከደቀ መዛሙርቶቹ ራሱን አራቀና መሬት ላይ ወደቀ። አባ አባ አባት ሆይ ሁሉ ነገር ይቻልሃልና ይህንን ጽዋ ከኔ አርቀው፣ ነገር ግን የኔ ፍቃድ ሳይሆን ያንተ ፍቃድ ይሁን አለ። በዚያን ምሽት ይህንን 3 ጊዜ ጸለየ። የሰውን ልጅ የሚታደግ የኃጢአትን መዘዝ የሚያስወግድ እርሱ ሊቀበል ካለው መከራ ነፃ የሚያደርገው ሌላ መንገድ ቢኖር አባቱን ለመነ። ነገር ግን ሌላ መንገድ የለም። ምንም አይነት ሃይማኖታዊ ስርዓት፣ የቱንም ያህል በጎ ስራ፣ አንዳች ሃይማኖታዊ ጉዞ፣ ምንም አይነት ክብረ በዓል፣ ምንም አይነት ስነ ስርዓት በቂ ሊሆን አይችልም። ሁሉም ኃጢአትን አድርገዋል። ደግሞም የኃጢአት ደሞዙ ሞት ነው። የሆነ ሰው ደግሞ ለዚህ መክፈል ይኖርበታል። ኢየሱስም የሰውን ልጅ ለማዳን እርሱ መሞት እንዳለበት ያውቃል። ኢየሱስ ጸሎቱን እንደጨረሰ ከ12ቱ አንዱ ይሁዳ መጣ። ከካህናት አለቆችና ከሕዝቡ ሽማግሌዎች ዘንድ የተላኩ ሰይፍና ዱላ የያዙ ብዙ ሰዎችም አብረውት ነበሩ። ከደቀ መዛሙርቱ አንዱ የሆነው ይሁዳ ኢየሱስን እንዲክድና አሳልፎ እንዲሰጣቸው በሃይማኖት መሪዎች ገንዘብ ተከፍሎት ነበር። ሰዎቹም ኢየሱስን እየጎተቱ ወስደው አሰሩት። ወንበዴ እንደሚይዝ ሰው ሰይፍና ዱላ ይዛችሁ ልትይዙኝ መጣችሁ? በየዕለቱ በቤተ መቅደስ ተቀምጬ ሳስተምር አልያዛችሁኝም ነበር አላቸው ኢየሱስ። ነገር ግን ይህ የሆነው ነቢያት በቅዱሳት መጻሕፍት የተናገሩት ይፈጸም ዘንድ ነው። እያንዳንዱ ይሆን የነበረው ነገር ይሆን የነበረው በቅዱሳት መጻሕፍት የተነገረው የእግዚአብሔር ቃል ይፈጸም ዘንድ ነው ይላል። ኢየሱስ የተቃውሞ መሪ አልነበረም፣ አዳኝ እንጂ። አዳኝ ዓለም ከመፈጠሩ አስቀድሞ የታቀደ ደግሞም በመጻሕፍት የተነገረ። ኢየሱስ ከተያዘ በኋላ ከሳሾቹ ከሕግ ውጪ በሆነ መንገድ በኩለ ሌሊት ለፍርድ አቀረቡት። ደግሞም ለኢየሱስ ያላቸውን ጥላቻቸውን ለማሳየት በመፈለግ ሐሰተኛ ምስክሮችን አቀረቡ። የማርቆስ ወንጌል ምዕራፍ 14 ቁጥር 55 እንዲህ ይላል፣ የካህናት አለቆችና ሸንጎ በሙሉ ኢየሱስን ለመግደል ምስክር ፈለጉ፣ ነገር ግን ማግኘት አልቻሉም። ብዙዎች በሐሰት ቢመሰክሩበትም ቃላቸው አንድ ሊሆን አልቻለም። ሊቀ ካህናቱም እንደገና የብሩክ ልጅ ክርስቶስ አንተ ነህን ሲል ጠየቀው። አዎን ነኝ አለ ኢየሱስ።
ኢየሱስ መሲያቸው የእግዚአብሔር ልጅ እንደሆነ ሲያረጋግጥ ሊቀ ካህናቱም እንዲህ አለ፣ ስድቡን ሰምታችኋል፣ ታዲያ ምን ይመስላችኋል? እነርሱ ሞት ይገባዋል በማለት በአንድ ቃል ፈረዱ። በማለዳ ኢየሱስን የሮማ ገዢ ወደ ሆነው ጴንጤናዊ ጲላጦስ ወሰዱት። ወደ ሌላኛው ገዢ ወደ ሄሮድስም ወሰዱት። ከዚያም ኢየሱስን በተናጠል ከጠየቁት በኋላ ሁለቱም ሄሮድስና ጴንጤናዊ ጲላጦስ ኢየሱስ ንጹሕ ነው ወደሚል ተመሳሳይ ውሳኔ ላይ ደረሱ። በበዓል ሕዝቡ እንዲፈታላቸው የሚጠይቁትን እስረኛ የመልቀቅ ልማድ ነበረ። በዚህ ወቅት በመጥፎነቱ የሚታወቅ በርባን የሚባል እስረኛ ነበራቸው። በርባን በአመፃ ተነሳስተው ነፍስ ከገደሉ አመፀኞች ጋር የታሰረ ሰው ነበር። ሕዝቡ መጥተው ሳለ ጲላጦስ ማንን እንድፈታላችሁ ትሻላችሁ? በርባንን ወይስ ክርስቶስ ኢየሱስን? የካህናት አለቆችና ሽማግሌዎች ግን በርባንን በእርሱ ምትክ እንዲፈታላቸውና ኢየሱስ እንዲፈረድበት እንዲጠይቁ ሕዝቡን አነሳሱ። ከሁለቱ የትኛውን እንድፈታላችሁ ትፈልጋላችሁ? ገዢው ጠየቃቸው። በርባንን በማለት መለሱለት። ጲላጦስም እንደገና የአይሁድ ንጉሥ የምትሉትን ምን እንዳደርገው ትፈልጋላችሁ አላቸው። እነርሱም ስቀለው ሲሉ መለሱለት። ጲላጦስም ለምን? ምን የፈጸመው ወንጀል አለ አላቸው። እነርሱ ግን ስቀለው እያሉ የባሰ ጮኹ። በመጨረሻም ጴንጤናዊ ጲላጦስ በርባንን ፈታላቸው። ኢየሱስን ግን ገርፎ እንዲሰቅሉት አሳልፎ ሰጣቸው። በርባን ነፍሰ ገዳይና ሕግን የተላለፈ ነበር። ኢየሱስ ግን ፍጹም የእግዚአብሔር ልጅ ነበር። በርባን ወንጀለኛ ነበር፣ ደግሞ ፍርድ ይገባው ነበር። ኢየሱስ ግን ንጹሕ ነበር፣ መፈታትም ይገባው ነበር። በዚያ ቀን የሆነው ግን ወንጀለኛው ሰው ነበር የተፈታው። ወንጀለኛው ነፃ ወጣና ሕይወት ተሰጠው። ምክንያቱም አንድ ንጹሕ የሞት ፍርድ ተፈርዶበታል። አያችሁ እስረኛው ነፃ እንደወጣ። በርባን እናንተን ይወክላል፣ እኔን ይወክላል። ምክንያቱም እኔና እናንተ እንዲሁ ሕግን ተላልፈናል፣ የእግዚአብሔርን ቅዱስ ሕግ ተላልፈናል። እኛ ወንጀለኞችና የተፈረደብን፣ ግን ኢየሱስ የእኛን ፍርድ ሊወስድልን ነፃ መውጣት እንችል ዘንድ መጣ። ኢየሱስ ሊሞት መጣ፣ እኛ መኖር እንችል ዘንድ። ኢየሱስ ከመሰቀሉ በፊት ጲላጦስ ገርፎታል። ግርፋቱ ሲበዛ ጭካኔ የተሞላበት ነበር። መግረፊያው የብረት ኳስ የያዘ ጉጠት ያለበት በመሆኑ የሚገረፈውን ሰው አጥንት የሚሰብር፣ ቆዳን የሚሰነጥቅ፣ ስጋውን የሚቆራርጥ ነበር። ብዙ ሰዎች በግርፋቱ ምክንያት ሞተዋል። እሾህ ጎንጉነው አክሊል በመስራት ራሱ ላይ ደፉበት። እናም የአይሁድ ንጉሥ ሆይ አድነን እያሉ ተሳለቁበት። ደግመው ደጋግመው ራሱንም በበትር መቱት፣ ተፉበት። ተንበርክከውም ሰገዱለት። ካፌ
ካፌዙበትን በኋላ ቀዩን ልብስ ገፈፉት፣ የገዛ ልብሱን አለበሱት። ሊሰቅሉትም ወሰዱት። ጠዋት 3 ሰዓት ላይ እጆቹን በሚስማር ቸነከሩት። እነኚህ እጆች በሽተኞችን የፈወሱ ነበሩ። እነኚህ እጆች ለኃጢአተኞችና ለተገፉት የተዘረጉ ነበሩ። አሁን ግን ተቸንክረዋል። ለምን? ኢየሱስ ሊያስቆማቸው አይችልም ነበር? እነዚህ እጆች ሞትና አጋንንትን ያዘዙ የእርሱ እጆች አልነበሩ? በኋላ የተራመዱ የእርሱ እግሮች አልነበሩ? አዎ ነበሩ። ደግሞም ኢየሱስ ሊያስቆማቸው ይቻለው ነበር፣ ግን እንዲያ እንዲሆን አልመረጠም። በመስቀል ላይ ቢቸነክሩትም ለእናንተ ያለው ፍቅር በዚያ እንዲሆን አድርጎታል። የሚስማሩ ችንካር ስቃይ እስከ ነርቡ ድረስ እየተሰማው ደሙ በስቃይ እየፈሰሰ አጥንቶቹ እስኪለያዩ ድረስ እየተሰቃየ ኢየሱስ ግን እንዲህ አለ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ከቀኑ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በኩለ ቀን እስከ 9 ሰዓት ድረስ ጨለማ ለ3 ሰዓታት ምድርን ሸፈነ። ኢየሱስ ለ6 ሰዓታት በመስቀል ላይ ከተንጠለጠለ በኋላ እጅግ ሊገለጽ የማይችል ሕመም ተጋፈጠ። ኢየሱስም በማይታመን ጭንቀት አምላኬ አምላኬ ለምን ተውከኝ ብሎ ጮኸ። ይህ መንፈሳዊ እልፈት እጅግ አሰቃቂው የወንጀል ቅጣት ነበር። ሁለተኛ ቆሮንቶስ 5:21 እንዲህ ይላል፣ እግዚአብሔር ኃጢአት የሌለበትን እርሱን ስለኛ ኃጢአት አደረገው። ኢየሱስ ምንም ኃጢአት የሌለበት የኛን ኃጢአት ወስዶ በራሱ ላይ አኖረ። ኢሳይያስ 53:6 እንዲህ ይላል፣ እግዚአብሔርም የሁላችንን በደል በርሱ በኢየሱስ ላይ ጫነው። ኢሳይያስ 53:5 እንዲህ ይላል፣ ስለ በደላችንም ደቀቀ፣ በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን። ኢየሱስ በመስቀል ላይ ሆኖ አምላኬ አምላኬ ወይም አባቴ አባቴ ብቻ አልነበረም ያለው። ኢየሱስ የኛን ቦታ ነው የወሰደው። እናም በእግዚአብሔር ቅጣት ልክ እንደኔና እናንተ እንደ ጥፋተኛና እንደ ኃጢአተኛ ሆነ። ይደረጋል ተብሎ የማይታሰበውን ለማድረግ አምላኬ አምላኬ ብሎ ለመጣራት አይገባውም ነበር። ከዚያም ሁሉ እንደተፈጸመ እንዳለቀ በማወቅ ኢየሱስ ተፈጸመ ብሎ ጮኸ። ኢየሱስ ከመሞቱ አስቀድሞ በዘመን ሁሉ እጅግ አስፈላጊውን ቃል ተናገረ። እንዲህም አለ፣ ተፈጸመ። ተፈጸመ የሚለው ቃል ቴተልስታይ ከሚል ከግሪክ ቃል የመጣ ነው። ቴተልስታይ የሚለው ቃል በተጨማሪ ተከናወነ፣ አለቀ፣ አበቃ ማለት ነው። ኢየሱስ ትንቢቶችን ፈጽሟል። እርሱ የእግዚአብሔር ፍጹም ሕግጋት የሚፈልገውን ሁሉ ፈጽሟል። ኢየሱስ እግዚአብሔር ያደርግበት ዘንድ ያዘዘውን ሁሉ ጨርሷል፣ ፈጽሟል፣ ተፈጽሟል። ቴተልስታይ እንዲሁ ሙሉ በሙሉ ተከፍሏል፣ ጨርሶ ተከፍሏል ማለት ነው። በዚህ አገባብ ዕዳ በሙሉ በተመለሰ ጊዜ ቴተልስታይ ይባላል። በሙሉ ተከፍሏል። አያችሁ፣ እኔና እናንተም ልንከፍለው የሚገባን ዕዳ አለብን፣ ምክንያቱም ኃጢአተኞች ነን።
እግዚአብሔር ደግሞ የኃጢአት ደሞዝ ሞት ነው ብሏል። ነገር ግን ዕዳችንን ሊከፍል ኢየሱስ መጥቷል። ኢየሱስ መስቀሉ ላይ በሆነ ጊዜ እርሱ ለኃጢአታችሁ ሙሉ በሙሉ ከፍሏል። ለኃጢአታችን ይቅርታ እኛ ለእግዚአብሔር የምናቀርበው ምንም ተጨማሪ ክፍያ የለም። ተጨማሪ ቅጣት ወይም መስዋዕትም የለም። ተፈጸመ። ቴተልስታይ። ኢየሱስ ተፈጸመ ብሎ በጮኸ ጊዜ በቤተ መቅደስ ውስጥ ያልተለመደ እንግዳ ነገር ሆነ። አስተውሉ። በመቅደስ ውስጥ ልክ እንደ ሙሴ ጽላት ወደ ቅድስተ ቅዱሳን እንዳይገባ የሚከለክል ወፍራም መጋረጃ ነበር። ማንም ከመጋረጃው ጀርባ ወደ እግዚአብሔር መገኛ እንዲዘልቅ አይፈቀድም ነበር። አለበለዚያ በእርግጠኝነት ይሞታል። በዚህ መጋረጃ እግዚአብሔር ኃጢአተኛው ሰው ከቅዱሱ እግዚአብሔር የተለየ መሆኑን እያመለከተ ነበር። በዓመት አንድ ቀን ብቻ በስርየቱ ቀን ማንም ሰው ወደ ቅድስተ ቅዱሳኑ ወደ እግዚአብሔር መገኛ ሳይገባ በዚያን ዕለት ሊቀ ካህኑ ብቻ ገብቶ የመስዋዕቱን ደም ያቀርባል። እናም በዚህ መንገድ ስርየት ይሆን ነበር። የእግዚአብሔር ፍርድ ከሕዝቡ ላይ ለጊዜው ይነሳ ነበር። ነገር ግን በመስቀሉ ላይ ኢየሱስ ቴተልስታይ ተፈጸመ ብሎ በጮኸ ጊዜ የቤተ መቅደሱ መጋረጃ ከላይ እስከ ታች ለሁለት ተቀደደ። የእግዚአብሔር በግ የሆነው የኢየሱስ ክርስቶስ ደም ስለ ዓለሙ ኃጢአት ፈሰሰ። ኢየሱስ የመጨረሻው መስዋዕት ነበር። እናም በዚህ መንገድ እርቅ፣ ስርየት ለጊዜው ሳይሆን አንዴ ለሁሉ ሆነ። የእግዚአብሔር ፍርድ ከኛ ራቀ። መጋረጃው ሰውን ከእግዚአብሔር የለየ አሁን በኢየሱስ መስዋዕት ምክንያት እንደኔና እናንተ ያለን ኃጢአተኞች መገናኘት እንደቻልን ለማሳየት ከላይ እስከ ታች ተቀደደ። ከመምሸቱ በፊት በድኑን ከመስቀል ላይ ለማውረድ ወታደሮች የተሰቀሉትን ሁሉ ጉልበቶቻቸውን እንዲሰብሩ ታዘዙ። የኢየሱስ ደቀ መዝሙር የሆነው ዮሐንስ በኢየሱስ መስቀል ስር ቆሞ ያየውን እንደ ዓይን ምስክር ሆኖ እንደዘገበው ወደ ኢየሱስ በመጡ ጊዜ ግን ሞቶ ስላገኙት ጭኖቹን አልሰበሩትም። ነገር ግን ከወታደሮቹ አንዱ የኢየሱስን ጎን በጦር ወጋው። ወዲያውም ደምና ውሃ ፈሰሰ። ኢየሱስ በሞተ ጊዜ በሳምባውና በልቡ ውስጥ አንዳች ፈሳሽ ነገር ሞልቶት ነበር። በዚህም ምክንያት በሕክምና ዶክተር የሆኑት አሌክሳንደር ሜትኤል እንዲህ ያብራራሉ። ኢየሱስ በዚያን ጊዜ እንደሞተ በፍጹም አያጠራጥርም። ኢየሱስ ከሞተ በኋላ የእርሱ ተከታይ የነበረው ዮሴፍ ከኒቆዲሞስ ጋር አብሮ የኢየሱስን አካል ለመውሰድ ከጲላጦስ ፍቃድ አገኙ። በማርቆስ ወንጌል ምዕራፍ 15 እርሱም ሥጋውንም አውርዶ በበፍታ ከከፈነው በኋላ ከዓለት በተወቀረ መቃብር አኖረው። የመቃብሩንም ደጃፍ በድንጋይ ገጠመው ይላል። ማርያም መግደላዊትና የዮሳ እናት ማርያም የት እንዳኖሩት ይመለከቱ ነበር። በሳምንቱ መጀመሪያ ቀን
በማለዳ ሴቶቹ ያዘጋጁትን ሽቶ ይዘው ወደ መቃብሩ ሄዱ። ድንጋዩም ከመቃብሩ ደጃፍ ተንከባሎ አገኙት። ወደ ውስጥ ዘልቀው በገቡ ጊዜ ግን የጌታ የኢየሱስን ሥጋ አላገኙም። በሁኔታው ግራ ተጋብተው ሳሉ እነሆ እጅግ የሚያንጸባርቅ ልብስ የለበሱ 2 ሰዎች ድንገት አጠገባቸው ቆሙ። ሰዎቹ እንዲህ አሏቸው፣ ሕያው የሆነውን እርሱን ለምን ከሙታን መካከል ትፈልጋላችሁ? እርሱ በዚህ የለም፣ እርሱ ተነስቷል። ሮሜ 1:4 ወንጌል ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ስለተገለጠው ስለ ጌታችን ኢየሱስ ክርስቶስ ነው ይላል። ኢየሱስ ትንሣኤ እርሱ የእግዚአብሔር ልጅ መሆኑን አረጋግጧል። መሲሁ እንዲሁም የኢየሱስ ትንሣኤ እርሱ ሞትን ድል እንደነሳ ያረጋግጣል። በዮሐንስ 11:25 ኢየሱስ ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን ቢሞት እንኳን በሕይወት ይኖራል። ሰው ሁሉ የሚጓጓለት ከሞት በኋላ ስላለ የዘላለም ሕይወት ዋስትና በኢየሱስ ትንሣኤ በኩል ሊሰጠን ችሏል። በመጨረሻም የኢየሱስ ትንሣኤ እግዚአብሔር የንጹሑን የእግዚአብሔርን በግ መሥዋዕት እንደተቀበለው ማስረጃ ነው። ተፈጸመ፣ ተተለስታ። በርባን ወንጀለኛ ነበር፣ ደግሞም ፍርድ ይገባው ነበር። ኢየሱስ ግን ንጹሕ ነበር፣ ደግሞም ነፃ መለቀቅ ይገባው ነበር። ይሁን እንጂ በዚያን ዕለት በርባን ተፈታ። ኢየሱስ ግን ተገርፎ እንዲሰቀል ተላልፎ ተሰጠ። አያችሁ፣ በርባን እናንተ ምሳሌ ነው። እናንተም በእግዚአብሔር ፊት እንዲሁ ኃጢአተኞችና ቅጣት የተገባችሁ ናችሁ። እግዚአብሔር ግን እናንተ ነፃ ትወጡ ዘንድ ንጹሕ የሆነውን ልጁን እንዲፈረድበት ሰጠ። የኃጢአት ደሞዝ ሞት ነው። በመስቀል ላይ እግዚአብሔር ኃጢአታችሁን ሁሉ በኢየሱስ ላይ አኖረ። እግዚአብሔር ቁጣውን ሁሉ በኢየሱስ ላይ በማፍሰስ እርሱን ቀጣው። ኢየሱስ ልክ ከመሞቱ አስቀድሞ ቴተለስታይ ብሎ ጮኸ። ትርጓሜው ተፈጸመ ማለት ነው። እርሱ ለኃጢአታችሁ የሚያስፈልገውን ክፍያ ሁሉ መክፈሉን እያወጀ ነበር። ይህ ማለት ልታደርጉ የምትችሉት የቀረ ነገር የለም። የምታቀርቡት ተጨማሪ መስዋዕት የለም። የምንፈጽመው መልካም ሥራ የለም። ኢየሱስ ስለ ኃጢአታችሁ ጨርሶ ከፍሏል። በቤተ መቅደሱ ወደ ቅድስተ ቅዱሳን መግባትን የሚከለክል ወፍራም መጋረጃ ነበር። በዓመት አንድ ጊዜ ብቻ አንድ ሰው መጋረጃውን አልፎ ወደ እግዚአብሔር መገኛ ይገባል። ኢየሱስ ቴተለስታይ ተፈጸመ ብሎ በጮኸ ጊዜ የሰውን ልጅ ከእግዚአብሔር የለየው መጋረጃ ከላይ እስከ ታች ተቀደደ። ይህም ከኢየሱስ መስዋዕትነት የተነሳ ከእግዚአብሔር ጋር መገናኘት መቻላችንን ያሳያል። በኢየሱስ አገልግሎት ወቅት የእርሱን ሥልጣን ለማረጋገጥ ፈሪሳውያንና ሰዱቃውያን ሲፈትኑት ከሰማይ ምልክት ስጠን ብለው ለመኑት። ኢየሱስን እርሱ ሟች መሆኑን የሚያረጋግጥ የመጨረሻ ምልክት እነርሱ እንደሚገሉት
ከ3ኛው ቀን በኋላ ከሙታን እንደሚነሳ ነገራቸው። የኢየሱስ ትንሣኤ እርሱ ራሱ ማን እንደሆነ የተናገረውን የእግዚአብሔር ልጅ መሲሁ መሆኑን ማረጋገጫ ነው። የኢየሱስ ትንሣኤ የእርሱ ቃል የሚታመን መሆኑና ደግሞም እርሱ የዘላለም ሕይወት መስጠት በእውነት እንደሚችል ያሳያል።